እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። አብራችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን ከእናንተ ጋር ውድ ቤተሰቦቻችን። በዛሬው ፕሮግራማችን በተለይ በርከት ያሉ ስፖርታዊ ጉዳዮችን ነው የምናነሳው። ከማንቸስተር ዩናይትድ ጋር በተያያዘ እንዲሁ የምናነሳቸው ርዕሰ ጉዳዮች ይኖሩናል። ማንቸስተር ዩናይትድ ቤት አሁን ላይ በስፋት የሚነሱ ነገሮች ያሉ፣ ከአሰልጣኝ ሩበን አሞሪም ጋር የተያዙ መረጃዎች ያሉ። ከዛ በተጨማሪ ደግሞ እንዲሁ ሰር ጂም ራትክሊፍም ትናንትና በጣም በርከት ያሉ ሀሳቦችን ያነሱበት ቃለ መጠይቆችንም አድርገዋል። እሱንም ጉዳይ እንመለከታለን። ማንቸስተር ዩናይትድ ስለ ቀጣይ የጥር የተጫዋቾች የዝውውር መስኮትና ስለ ክረምቱ የተጫዋቾች የዝውውር መስኮትም በትልቁ እያቀዱ ከሚገኙ ክለቦች መካከል አንደኛው እንደሆነም እየተነገረ ነው። አዳዲስ እቅዶችን እያወጡ ነው። ቡድን ውስጥ የሚጨመሩ ተጫዋቾች ይኖራሉ ተብሎ ይታሰባል። በተለይ ደግሞ በአማካይ ስፍራ ላይ ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር መስኮት በጣም በትልቁ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ የሚያሳዩ መረጃዎችን እየተመለከትን እንገኛለን። እነሱን ጉዳዮች ለማንሳት እንሞክራለን። እንዲሁም የኮቢ ማይኖ ጉዳይም በጣም አጠያያቂ ሆኗል። በማንቸስተር ዩናይትድ ቤት የመቆየት እድሉ አሁን ላይ በጣም ጠባብ እንደሆነ ነው እየተነሳም የሚገኘው። እንደ ምክንያትነት የሚነሳው ደግሞ የመሰለፍ እድሎችን አለማግኘቱ ነው። እነዚህን ጉዳዮች እንመለከታለን። ማንቸስተር ዩናይትድ ቤት፣ አርሰናል ቤትም እንዲሁ በርከት ያሉ ሀሳቦች ይነሳሉ። በተለይ ግን አርሰናል ከክረምት የተጫዋቾች የዝውውር መስኮት መጠናቀቅ በኋላ አሰልጣኝ ሚኬል አርቴታ እና አንድሪያ ቤርታ በትልቁ እንቅስቃሴዎችን እያደረጉ የሚገኙት የተጫዋቾችን ኮንትራት በማራዘም ጉዳይ ላይ ነው። ተጫዋቾችን ኮንትራታቸውን በማራዘም ላይ በትልቁ ተጠምደው የሚገኙበት ጊዜ ላይ ነው የምንገኘው። እነሱንም ጉዳዮች ሰፋ አድርገን ወደ እናንተ ለማድረስ እንሞክራለን። ውድ ቤተሰቦቻችን ሌሎቹንም ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ የምናደርስ ነው የሚሆነው። ከእናንተ የሚጠበቀው ቪዲዮአችንን ላይክ ማድረግ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ማድረግ፣ ከዛ በተጨማሪ ደግሞ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ለኛ ማጋራት ብቻ ነው። በተለይ በፕሮግራማችን መጨረሻ ላይ መልሰን ወደ እናንተው እናደርሰዋለን። ለኛ የምትጽፉልንን ሀሳብ አስተያየት መልሰን ወደ እናንተው የምናደርስ ነው የሚሆነው። እንድትከታተሉኝ እንድታደምጡንም በአክብሮት እጋብዛለሁ። ቪዲዮአችንን ላይክ አድርጉልን፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ቦክስ ላይ አጋሩን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ፉአድ ባሩ ፕሮግራሙን እየመራው ቆያለሁ። አብራችሁኝ ቆዩ። ከማንቸስተር ዩናይትድ ጋር በተያዘም የሚነሱ ጉዳዮች አሉ። አንደኛው ከአሰልጣኝ ሩበን አሞሪም ጋርና ትላንትና ሰር ጂም ራትክሊፍ የሰጡት ሀሳብ ነው። በተለይ አሰልጣኝ ሩበን አሞሪም በዚህ ውድድር ዓመት የጀመሩበት መንገድ በጣም ከባድ እንደሆነ ይታወቃል እና በዚህ ምክንያት በጣም ትልቅ ጫና ውስጥ ወድቀው እንደነበር የምናስታውሰው ጉዳይ ነው። በተለይ ደግሞ ከፕሪሚየር ሊጎቹ ጨዋታዎች ሽንፈቶች በተጨማሪ ደግሞ በካራባው ካፕ በግሬምስቤ በአራተኛው እርከን ላይ በሚገኝ ቡድን መሸነፋቸው በጣም ትልቅ ችግር ውስጥ እንዳሉ የሚያሳይ ጉዳዮች እንደነበሩ የሚታወስ ጉዳይ ነው። ባለፉት ሳምንታትም ደግሞ ያስመለከቱን ውጤት በጣም ከባድ አጣብቂኝ ውስጥ ከቷቸው እንደነበር ይታወሳል። በፕሪሚየር ሊግ እንኳን 7 ሳምንታትን በተጓዘው የተወዳጁ የእንግሊዝ ፕሪሚየር ሊግ በአርሰናል ሲሸነፉ ተመልክተናል። በማንቸስተር ሲቲ እንዲሁ የተሸነፉበት መርሃ ግብር አለ። በብሬንትፈርድም ጨዋታውን ተሸንፈዋል። በእነዚህ 3 ቡድኖች የተሸነፉበትን አጋጣሚ የተመለከትንበት ጉዳይን ያየ ነው። ከዛ በተጨማሪ 3 ጨዋታዎችን ደግሞ ማሸነፍ የቻሉበትና አንድ ጨዋታ ደግሞ በአቻ ውጤት ያጠናቀቁበት መርሃ ግብር እንዳለ የሚታወቅ ነው። ያሸነፏቸው በርንሌን ማሸነፍ ችለዋል። ቸልሲን እንዲሁ ማሸነፍ ችለዋል። በሳምንቱ መጨረሻ ደግሞ ሰንደርላንድን አሸንፈዋል። ከፉልሃም ጋር ደግሞ በአቻ ውጤት ነው በዚህ ውድድር ዓመት ባደረጓቸው ጨዋታዎች ላይ ማጠናቀቅ የቻሉትና አስከፊ የሚባል ጅምርን ነው በማንቸስተር ዩናይትድ ቤት ያሳዩን። እርግጥ ነው ቡድኑ የተወሰኑ ለውጦችን እንዳደረገ ወይም ደግሞ የተወሰኑ መሻሻሎች እንዳሉት የሚያሳዩ ቁጥራዊ መረጃዎችን እየተመለከትን ነው። ምክንያቱም ሁስኮርድ የተባለው የመረጃ ምንጭ በተለይ ቁጥራዊ መረጃዎችን በማውጣት የሚታወቀው ተቋም ማንቸስተር ዩናይትድ በቁጥራዊ ነገሮች በጣም የተሻለው ቡድን እንደሆነ፣ ዘንድሮ የተሻሻለው ነገር እንዳለ በደንብ የሚያሳዩ ነገሮች አሉ። ለምሳሌ ያክል የጎል ሙከራዎችን በማድረግ በፕሪሚየር ሊጉ ከሚገኙ ቀዳሚዎቹ ክለቦች ታርታ የሚመደብ ቡድን ነው። ኦን ታርጌት ሙከራዎችን በማድረግ በየጨዋታው በአማካይ 4.9 አካባቢ ሙከራዎችን ለ5 የቀረበ ሙከራዎችን በየጨዋታው በአማካይ በማድረግ በቀዳሚነት የተቀመጠ ቡድን ነው። በፕሪሚየር ሊጉ ብዙ ኦን ታርጌት ሙከራዎችን በማድረግ
የተጋጣሚ ቦክስ ውስጥ ደግሞ ወይም የተጋጣሚ ግብ ክልል ውስጥ ኳሶችን በመንካት የሚበለጠው በሶስቱ የፕሪሚየር ሊግ ክለቦች ነው። በሊቨርፑል፣ በአርሰናል እና በማንቸስተር ሲቲ ብቻ ነው የሚበለጠው። በዚህ ቁጥራዊ መረጃ አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃልና እንግዲህ የቁጥር መስፈርቶቹን ከተመለከተን ማንቸስተር ዩናይትድ የተሻሉ ቁጥሮችን ዘንድሮ እያስመዘገበ እንዳለ እየተመለከትን ነው። በአብዛኛው ቡድኑ አሁንም ጎሎችን የመጨረስ ችግሮች እንዳሉበት ከሚፈጠሩት እድሎች አንጻር ጎሎችን የመጨረስ እድሎችን የመጨረስ ነገሮች አንዳንድ ድክመቶች እንዳሉባቸው የሚያሳዩ ነገሮችን በትልቁ ስንመለከት የነበረበት አጋጣሚ ነው ያሉት። ነገር ግን ከሞላ ጎደል ሆኖ በቁጥራዊ መረጃዎች ላይ በጣም በትልቁ እየተነሳ እንግዲህ ከፍ እያለ የሚገኝ አይነት ቡድን እንደሆነ ይታወቃል። ነገር ግን በተለይ በተቀናቃኞቻቸው መሸነፋቸው፣ በማንቸስተር ሲቲ መሸነፉ፣ በተለይ ደግሞ በብሬንትፈርድ የተሸነፉበት መንገድም ደግሞ በጣም ከባድ አድርጎት ነበርና አሰልጣኝ ሩበን አሞሪም ሊሰናበት ይችላል የሚሉ አይነት ዘገባዎች ጭምር በትልልቆቹ ሚዲያዎች ሲወጡ ነበር። ነገር ግን የሰር ጂም ራትክሊፍና የኢኒዮስ ሰዎች አሁንም ቢሆን አሰልጣኝ ሩበን አሞሪምን የማሰናበት ምንም አይነት እቅድ እንደሌላቸው ነው የሚነገረው። በርካቶች ከካሳው ጋር በተያዘ ሀሳቦችን ያነሳሉ። ከማንቸስተር ዩናይትድ የሚሰናበት ከሆነ ወደ 12.5 ሚሊዮን ፓውንድ አካባቢ ገደማ ካሳ መከፈል አለበት ለአሰልጣኝ ሩበን አሞሪም እና ይህንን በመፍራት ነው የሚሉ አይነት ሀሳቦች በስፋት ሲሰጡ እንደነበር እናስታውሳለን። ነገር ግን ሰር ጂም ራትክሊፍ ትላንትና አንድ ነገርን ይፋ አድርገዋል። ማንቸስተር ዩናይትድን የሚያክል ትልቅ ግዙፍ ክለብ የሚመራው በሚዲያዎች ወሬና በአንዳንድ ጋዜጠኞች ሀሳብ አይደለም የሚል አይነት ሀሳብን ጭምር አጋርተዋል። ሚዲያዎች አንድ ጨዋታ በተሸነፈን ቁጥር ወይም ደግሞ ነጥቦችን መሰብሰብ ባልቻልንባቸው ጨዋታዎች በመጡ ቁጥር እየተነሱ አሰልጣኝን ስለመቀየር ማንቸስተር ዩናይትድ አሰልጣኝ ለመቀየር አስበዋል የሚሉ አይነት መረጃዎችን ይዘው መውጣታቸው ተገቢ እንዳልሆነና ይሄ ግዙፍ ክለብ ይሄ ትልቅ ግርማ ያለው ቡድን በጋዜጠኞች እንደማይመራ በሚዲያ ወሬዎችም እንደማይሄድ ጭምር ነው የተናገሩትና አሰልጣኝ ሩበን አሞሪም ጭምር ምናልባት ለ3 ዓመታት ጭምር በዚህ ቡድን ውስጥ ቢያንስ ሊቆይ እንደሚችል የሚያሳዩ ፍንጮችን የሰጡት። ምክንያቱም ይህ አሰልጣኝ በዚህ ቡድን ውስጥ ራሱን ለማሳየት ጊዜያቶች ያስፈልጉታል ወይም ደግሞ አንድ ፕሮጀክትን ለመስራት ረጅም ጊዜያቶች እንደሚያስፈልጉ በእርግጠኝነት መናገር ይቻላል እና አንዳንድ የሚዲያ ሰዎች ግን ይህንን እያወቁ በጥቂት ጊዜያቶች ውስጥ ቶሎ ውጤት እንዲመጣ ይፈልጋሉ። ይሄ ደግሞ በጣም ቀላል ነገር አይደለም፣ መሳካትም የሚችል ነገር አይደለም። አንድን ቡድን ለመገንባት ቢያንስ 3 ዓመታት ያስፈልጋል። አሰልጣኝ ሩበን አሞሪምም በእነዚህ 3 ዓመታት ውስጥ የራሱን ምርጥ የዓለማችን አሰልጣኝ ምርጡ አድርጎ ማሳየት ይጠበቅበታል የሚል አይነት ሀሳብን ነው እየሰጠ የሚገኘው ሰር ጂም ራትክሊፍ። ስለዚህም አሰልጣኝ ሩበን አሞሪም ቢያንስ ይህንን የውድድር ዓመት ሙሉ በማንቸስተር ዩናይትድ እንደሚቆዩ ነው ከኢኒዮሱ ባለቤት ሰር ጂም ራትክሊፍ እንግዲህ እየተነገረ የሚገኘው። ስለዚህ ራትክሊፍ በፍጹም አሰልጣኝ ሩበን አሞሪምን የማሰናበት ምንም አይነት እቅድ እንደሌለው ነው አሁን ላይ እየተገለጸ የሚገኘው። ይህንን ቡድንም በደንብ ለመስራት ቢያንስ 3 ዓመታቶች እንደሚፈልጉ ተናግሯል። እንደውም እንደ ምሳሌነትም ያነሳቸው ሰዎች ያሉ። ከነዚህ መካከል የአርሰናሉን ሚኬል አርቴታን አንስቶታል ሰር ጂም ራትክሊፍ። ሚኬል አርቴታ በአርሰናል ቤት እንግዲህ አሁን ምን ያክል ትልቅ ስራዎችን እየሰራ እንዳለ የሚታወቅ ጉዳይ ነው። ባለፉት 3 ዓመታት በፕሪሚየር ሊግ 2ኛ ደረጃን ይዞ ማጠናቀቁን እናስታውሳለን። ብቻ አርሰናል ከነበረበት የዛሬ 8 ዓመትና ከዛ በኋላ በነበሩት በተለይ የአርሰን ቬንገር ከለቀቁ በኋላና የአርሰን ቬንገር የመጨረሻ ዓመታት እነ ኡናይ ኤምሪም ከተተኩ በኋላ የነበረው የአርሰናል ስብስብ በጣም ከባድ ጊዜያቶችን ሲያሳልፍ የነበረበት፣ ለዋንጫ ለመፎካከር አይደለም የአውሮፓ ቻምፒየንስ ሊግ ለመሳተፍም በጣም ትልቅ አዳጋች ነገሮች የገባበት ጊዜ እንደነበረ እናስታውሳለን። ነገር ግን ሚኬል አርቴታ ከመጣ በኋላ እንግዲህ የመጀመሪያዎቹን ዓመታት መቸገሩን ሰር ጂም ራትክሊፍ ይናገራሉ። የመጀመሪያዎቹ ጥቂት ዓመታት ለሚኬል አርቴታም ቢሆን በጣም ከባድ ነበር። ነገር ግን የቡድኑ ሰዎች እድሎችን ሰጥተውታል፣ ጊዜያቶችንም ሰጥተውታል። ከዛ በኋላ ግን የሰራውን ቡድን አሁን በደንብ መመልከት እንችላለን። ፕሪሚየር ሊጉ ላይ አሉ ከሚባሉ ቡድኖች መካከል አንደኛው አርሰናል ነው ሲሉ ሰር ጂም ራትክሊፍ ይናገራሉ። ነገር ግን የሚኬል አርቴታ የመጀመሪያዎቹ ዓመታት ግን ከባድ እንደነበሩ እናስታውሳለን ሲሉ የተናገሩት ሰር ጂም ራትክሊፍ ሩቅ መጓዝም አያስፈልገንም፣ የኛው የራሳችን አሰልጣኝ የነበሩት ሰር አሌክሳንደር ቻፕማን ፈርጉሰን በመጀመሪያና በሁለተኛው የውድድር ዓመታቸው ይሰናበቱ ተብሎ ጭምር ይፋ ወጥቶባቸው እንደነበር አስታውሳለሁ። ምናልባት የመጨረሻዎቹ ጨዋታዎችም ሊሆኑ ይችላሉ ተብለው የተገለጹበት በርከት ያሉ አጋጣሚዎች እንደነበሩ እናስታውሳለን። ስለዚህ እንግዲህ ሰር አሌክሳንደር ቻፕማን ፈርጉሰን ከዛ በኋላ ታሪኮችን የሰራው እድል ስለተሰጠውና በዚህ ቡድን ውስጥ ጊዜዎች ስለተሰጡት ነው። ስለዚህ ሩበን አሞሪምም አሁን ላይ እዚህ ቡድን ውስጥ ጊዜ ይፈልጋል የሚል አይነት ሀሳብን ጭምር ነው ሰር ጂም ራትክሊፍ እየተናገረ የሚገኘው።
የግሌዘር ቤተሰቦችስ ምናልባት አሰልጣኝ ሩበን አሞሪም ቶሎ ይሰናበት የሚሉ ሀሳቦችን ካነሱ ምን አይነት ምላሽ ነው የሚኖራችሁ የሚል ጥያቄም ቀርቦለት ነበር ለራትክሊፍ። ነገር ግን እንደዚህ አይነት ነገሮች አይነሱም ሲል ጭምር ሀሳቡን ሰጥቷል። በማንቸስተር ዩናይትድ ቤት አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድ ባለፉት ጥቂት ሳምንታት ያሳዩት ጅምር መጥፎ ከመሆኑ ጋር በተያያዘ ግን በርከት ያሉ አሰልጣኞች ከማንቸስተር ዩናይትድ ጋር ስማቸው ሲነሳ ነበር። በተለይ የክሪስታል ፓላሱ በጣም ድንቅ ጊዜን በፓላስ እያሳለፉ የሚገኙት ኦሊቨር ግላርሰን አሁን ላይ የማንቸስተር ዩናይትድ አሰልጣኝ ለመሆን እጩ ውስጥ ከነበሩ አሰልጣኞች መካከል አንደኛው ነው። ምክንያቱም ይህ አሰልጣኝ በክሪስታል ፓላስ ድንቅ የሚባል ጊዜን አድርገዋል። ባለፈው ሳምንት በፕሪሚየር ሊጉ ነው ጨዋታውን የተሸነፉት። ከ19 ያለመሸነፍ ጉዞ በኋላ በ20ኛው ጨዋታ ነው ሽንፈት የገጠማቸው። እሱንም በመጨረሻዎቹ ሽርፍራፊ ሰከንዶች ላይ በተቆጠረባቸው ጎል ጨዋታውን ተሸነፉ እንጂ በዚህም ጨዋታ ላይ አቻ ሊወጡ የነበሩበትን አጋጣሚ ተመልክተን ነበርና ከተሸነፍን 6 ወር ሆኖናል ሲልም ነበር ኦሊቨር ግላርሰን። በማንቸስተር ዩናይትድ እቅድ ውስጥ ካሉ በፕሪሚየር ሊጉ ልምድ ካላቸው አሰልጣኞች መካከል አንደኛው ነው። እንዲሁም ማንቸስተር ዩናይትድ ጥያቄ ቢያቀርብለትም አይኑን ሳያሽ ዩናይትድን መቀበል እንደሚፈልግም ጭምር ተናግሮ ነበር ኦሊቨር ግላርሰን። የውስጡ ሰዎችን ወይም ደግሞ የቅርቡ ሰዎች እንደዚህ አይነት ሀሳቦችን ሰጥተዋል። ሌላኛው አንዶኒ ኢራኦላ ነው። በቦርንመዝ በጣም ድንቅ ስራን እየሰራ ነው። በርካቶች በቅርብ ዓመታት ውስጥ ትልልቅ ክለቦችን ማሰልጠን የሚችል አይነት አቋም አለ ወይም ደግሞ እድሎችን ማግኘት አለበት የሚሉ አይነት ሀሳቦችም ሲነገር ነበር። በተለይ ሪያል ማድሪድም ቢሆን ካርሎ አንቸሎቲ በለቀቀ ጊዜ እቅዶች ውስጥ ከገቡ አሰልጣኞች መካከል አንደኛው ነው አንዶኒ ኢራኦላ። ምንም እንኳን አሁን ላይ ሻቪ አሎንሶን አሰልጣኝ አድርገው ቢቀጥሩም አንዶኒ ኢራኦላም በማንቸስተር ዩናይትድ እቅድ ውስጥ የነበረ ሌላኛው የአሰልጣኝ ዝርዝር እንደነበር ነው የሚነገረው። እሱም በቦርንመስ በቼሪዎቹ ቤት በጣም ድንቅ ጊዜን ሲያሳልፍ ነበር። ሌሎችም እነ ጋሬት ሳውዝጌት እነ ሻቪ ኤርናንዴስ በርከት ያሉ ስሞች ሲነሱ ነበር። ነገር ግን አሰልጣኝ ሩበን አሞሪም አሁንም በክለቡ የመቆየት እድሉ በጣም ሰፊ እንደሆነ ነው እየተነገረ የሚገኘው። ሩበን አሞሪም የሚቆይ ከሆነ ደግሞ በጥር ተጫዋቾች የዝውውር መስኮት ይህንን ቡድን እንዲያጠናክሩለት ፍላጎት አለው የሚል መረጃ እየወጣ ነው። አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድም ስለ ቀጣይ የጥር ተጫዋቾች የዝውውር መስኮትና የክረምት ተጫዋቾች የዝውውር መስኮት እቅዶቻቸውን አሁን በትልቁ እያሰቡ እንደሚገኙ ይነገራል። በተለይ ማንቸስተር ዩናይትድ በአማካይ ስፍራ ላይ ተጫዋቾችን ማስፈረም እንዳለበት የሚካድ ነገር አይደለም፣ በግልጽ የሚታይ ነገር ነው። በካርሎስ ካሴሜሮ እንዲሁ በማኑኤል ኡጋርቴ ነው ጨዋታዎቹን እየመራ የሚገኘው። እነዚህ ደግሞ ተጫዋቾች ማኑኤል ኡጋርቴ ራሱን በደንብ ማሳየት አልቻለም። እንግዲህ እድሎችን ማግኘት የሚችል አይመስልም። ከዚህ በኋላ በርከት ያሉ እድሎችን ማግኘት የሚችል አይመስልም፣ ጥሩ ነገሮችን ማሳየት ካለመቻሉ ጋር በተያዘ። ሌላኛው ካርሎስ ካሴሜሮ ነው። ከእድሜ መግፋት ጋር በተያዘ እንዲሁም ፕሪሚየር ሊጉ ከሚፈልገው ፍጥነት ጋርም በተያዘ አንዳንድ ጥያቄዎች ይነሱበታል። የተሻለው አማራጭ እንደሆነ ቢታመንም ከካሴሜሮ ጋር ያላቸው ቁጥራዊ መረጃዎች ጥሩ ቢሆኑም በተለይ በመከላከሉ ረገድ የሚሰጠው ጠቀሜታ ተለቅ ያለ ቢሆንም ነገር ግን ማንቸስተር ዩናይትድ በዚህ ውድድር ላይ በትልቁ መጓዝን የሚፈልግ ከሆነ ከካሴሜሮ የተሻለ ጥሩ አማካይ እንደሚያስፈልጋቸው ምንም ጥያቄ የሌለው ጉዳይ ይመስላልና በክረምቱም ቢሆን ማንቸስተር ዩናይትድ ራሱን ለማጠናከር ሲሞክር የነበረው በተለይ የአጥቂ መስመሩን ካጠናከረ በኋላ እነ ቤንጃሚን ሼስኮን እንዲሁ ብራያን ኤምቤሞና ማቲያስ ኩኛህን በግብ ጠባቂነት ሴኔ ላሜንስን ካመጣ በኋላ በጣም በትልቁ በመጨረሻዎቹ የዝውውር ቀናት ላይ ሙከራዎችን ሲያደርግ የነበረው የአማካይ ስፍራን ተጫዋች ለማስፈረም በሚደረግ ጥረት ላይ እንደነበረ እናስታውሳለን። ነገር ግን ሳይሳካላቸው ቀርቷል። በእርግጥ በክረምቱ የዝውውር መስኮት ሊያስፈርማቸው ያሰባቸው ተጫዋቾች እንደነበሩ እናስታውሳለን። እነ ካርሎስ ባሌባ አንደኛው ምርጫቸው እንደነበር ይታወሳል። ይህ ተጫዋች በብራይተን ጥሩ ጊዜያቶችን ሲያሳልፍ የነበረ ተጫዋች ነው። ወደ ማንቸስተር ዩናይትድ መዘዋወርም ፍላጎቶች እንዳሉት የሚያሳዩ ነገሮች አሉ። ምናልባት ማንቸስተር ዩናይትዶች በጥር ተጫዋቾች የዝውውር መስኮትም ፍላጎቶቻቸው ላይ ያሉ ተጫዋቾችን ለማስፈረም እንቅስቃሴዎችን ሊያደርጉ ይችሉ ይሆናል። ነገር ግን ከባድ ሊሆን የሚችልበት እድሎች አሉ። ምክንያቱም በውድድር አጋማሽ ላይ ወሳኝ ተጫዋቾቻቸውን ክለቦች መልቀቅ አይፈልጉም። ስለዚህ ካርሎስ ባሌባን በጥሩ የማስፈረም እድላቸው በጣም ጠባብ ነው። ነገር ግን መፍትሄ ለ6 ወራት በጣም መፍትሄ የሚሆንና በክረምቱ ደግሞ የሚፈልጓቸውን የአማካይ ስፍራ ተጫዋቾችን ለማምጣትም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። እነ አደም ዋርተንም በማንቸስተር ዩናይትድ በትልቁ የሚፈለግ ነው። ካርሎስ ባሌባ ቀደም እንዳልኳችሁ በዩናይትድ ይፈለግ እንጂ በሚቀጥለው ክረምት ግን ዩናይትድ ብቻውን ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ አይጠበቅም። የእንግሊዝ ክለቦችም የሌሎችም የአውሮፓ ታላላቅ ክለቦችም ካርሎስ ባሌባ ላይ እንቅስቃሴ ማድረጋቸው አይቀሬ ነው የሚመስለው። በተለይ የእንግሊዙ ክለብ ሊቨርፑል ይህንን ተጫዋች ከሚመለከቱ ክለቦች መካከል አንደኛው እንደሆነ የሚያሳዩ መረጃዎችን ነው
ሰሞኑን እየተመለከተን የምንገኘውና ዩናይትድ እንዳለፈው የክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ቀላል ይሆንላቸዋል ተብሎ አይጠበቅም። እንዲሁ ሊቨርፑልም በዚህ ተጫዋች ላይ ትልቅ እንቅስቃሴ ሊያደርግ የሚችልበት እድሉ እንዳለ ስለሚታመን አደም ዋርተንም ቢሆን በጣም በብዙ ክለቦች የሚፈለግ ነው። ሲቲ የሮድሪን ተተኪ ሲያስብ በቅድሚያ የሚያስበው አደም ዋርተንን ነው። ቸልሲ በአማካይ ስፍራ ላይ ፍላጎቶች አሉት። በተለይ ሰሞኑን ሪያል ማድሪድ ሞይስ ካይሴዶ እና ኤንዞ ፈርናንዴዝ ላይ በጣም ትልቅ ትኩረቱን አድርጓል እና ምናልባት እነዚህ ተጫዋቾች የሚለቁባቸው ከሆኑ ምክንያቱም ሪያል ማድሪድ ዓለማችን ላይ ከሚገኙ ትልልቅ ክለቦች መካከል አንደኛው ነው። ማንም ተጫዋች ለሪያል ማድሪድ እና ለባርሴሎና ሄዶ መጫወት ትልቅ ህልም እንዳለው የሚታመን ጉዳይ ነውና እነዚህ ተጫዋቾች ምናልባት በሪያል ማድሪድ በትልቁ ጥያቄ የሚቀርብላቸው ከሆነ ላለመዘዋወራቸው ዋስትና የሚሆን ነገር የለም። ምንም እንኳን ቸልሲን እንደሚወዱ ቢነገርም ነገር ግን ሪያል ማድሪድ ከመጣ ደግሞ ምናልባት ልባቸውን ሊያሸፍተው የሚችላቸው ነገሮች ይኖራሉ ተብሎ ይታሰባልና ምናልባት ሞይስ ካይሴዶን የሚያጡት ከሆነ ደግሞ ከአማራጮቻቸው መካከል አደም ዋርተን አንደኛው ይሆናል ተብሎ ይታሰባል። በተለይ የቸልሲ እንግዲህ የዝውውር ሪከርዶችን ከተመለከትን ወይም የዝውውር ደግሞ ፍላጎቶቻቸውን አሁን ላይ ከተመለከትን ወጣቶች ላይ በትልቁ እየሰሩ ይገኛሉ። ለረጅም ዓመታትም ይህንን ቡድን ማገልገል የሚችሉ ተጫዋቾች ላይ ኢንቨስት ማድረግን እየተንቀሳቀሱበት ያለ ጉዳይ እንደሆነ ይታወቃልና ከነዚህ መካከል አደም ዋርተን አንደኛው ሊሆን እንደሚችል ይታመናል። ሌላኛው የስፔኑ ክለብ ሪያል ማድሪድም እዚህ ተጫዋች ላይ ፍላጎት ካላቸው ቡድኖች መካከል አንደኛው ነው። በሚቀጥለው የዝውውር መስኮት በትልቁ እንቅስቃሴዎችን ያደርጋሉ። ሁለት የክሪስታል ፓላስ ተጫዋቾችን ሪያል ማድሪዶች ይመለከታሉ ተብሎ ነው የሚታሰበው። አንደኛው እንዳልኳቸው አደም ዋርተን ነው። ሁለተኛው ተጫዋች ደግሞ ማርክ ጉሂ ሊሆን እንደሚችል ይታመናል። ስለዚህ አደም ዋርተን ለማንቸስተር ዩናይትድ ቀላል ዝውውር ይሆናል ተብሎ አይጠበቅም። አሁንም የሚፈልጉት በርከት ያሉ ክለቦች ከመኖራቸው ጋር በተያያዘ ሌላኛው ኤሊዮት አንደርሰን የኖቲንግሃም ፎረስቱ ተጫዋች ስሙ ይነሳል። በእርግጥ ሰሞኑን ኒውካስል ዩናይትድ የቀድሞ የአካዳሚያቸውን ተጫዋች ወደ ቡድናቸው ለመመለስ ትልቅ እንቅስቃሴን እያደረጉ ነው የሚሉ ዘገባዎች ቢወጡም ነገር ግን ማንቸስተር ዩናይትድ እና ቼልሲም ኤሊዮት አንደርሰንን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ስለዚህ ማንቸስተር ዩናይትድ በእነዚህ ተጫዋቾች ቡድኑን ለማጠናከር ሙከራዎችን ያደርጋል ተብሎ ይታሰባል። ነገር ግን ቅድም እንዳልኳችሁ እነዚህን ተጫዋቾች በተለይ በቡድናቸው ላይ ትልቅ ለውጦችን እያመጡ የሚገኙ ተጫዋቾችን በጥር ተጫዋቾች የዝውውር መስኮት ማስፈረም በጣም ከባድ ነው ሊሆን የሚችለው። ስለዚህ የ6 ወር መፍትሄዎችን መፈለግ ለማንቸስተር ዩናይትድ አማራጭ የሌለው ነገር ይሆናል ተብሎ ይታሰባል። ሌሎች ተጫዋቾችም አሉ በአማካይ ስፍራ ላይ ከማንቸስተር ዩናይትድ ጋር ስማቸው የሚነሳ በተለይ ከሻቪ አሎንዞ ጋር አልተግባባም ወይም ደግሞ በሻቪ አሎንዞ እቅድ ውስጥ የጨዋታ ገደቦች ተጥሎበታል ወይም የጨዋታ ገደቦች ይኖሩበታል። የሚፈልገውን ያክል ደቂቃዎችን ማግኘት ላይችል ይችላል ተብሎ የሚታሰበው ፌዴሪኮ ቫልቬርዴም አሁን ላይ በማንቸስተር ዩናይትድ ቤት ከሚነሱ ስሞች መካከል አንደኛው ነው። እንደውም ወኪሎቹን ለማናገርም ጥረቶችን አድርጓል የሚሉ ዘገባዎች ሲወጡ ሰምተናል። ሌላኛው ደግሞ ቶተንሃም ሆትስፐርስም የዚህ ተጫዋች ፈላጊ ነው። እንዲሁ ደግሞ ቼልሲም የፌዴሪኮ ቫልቬርዴ ለዩራጓዩ ተጫዋች ፈላጊው እንደሆነ ይነገራል። እነዚህ ክለቦች እዚህ ተጫዋች ላይ ትኩረቶችን አድርገዋል። ኤድዋርዶ ካማቪንጋም ከማንቸስተር ዩናይትድ ጋር ስሙ ይነሳልና እነዚህን ተጫዋቾች ለማስፈረም የጥር የዝውውር መስኮት ምቹ ነው ተብሎ ባይታሰብም የሚችሉ ከሆነ ማግኘት የሚችሉ ከሆነ በጥሩም ቢሆን ለማስፈረም እንቅስቃሴዎችን ያደርጋሉ። ካልሆነ ግን በክረምቱ ነው እነዚህን ተጫዋቾች ለማስፈረም ጥረቶችን የሚያደርጉት። ስለዚህ በቀጣይ የዝውውር መስኮት ምናልባት የተወሰነ መፍትሄ ሊሰጣቸው የሚችል የአጭር ጊዜ ተጫዋችን ሊያመጡ ይችላሉ። ከነዚህ መካከል አንደኛው ኮነር ጋላገር ስሙ እየተነሳ ይገኛል። በክረምቱም ቢሆን ማንቸስተር በመጨረሻዎቹ ቀናት ላይ ኮነር ጋላገርን ለማስፈረም ጥረቶችን አድርገው ነበር የሚሉ ነገሮች ሲወጡ ሰምተናል። ምክንያቱም ተጫዋቹ በአትሌቲኮ ማድሪድ ቤት የሚሰጠው የጨዋታ ጊዜ በጣም ጠባብ ነው። በእንግሊዝ ብሔራዊ ቡድን ከተጠራም በጣም ረጅም ጊዜያቶች ሆነውታል። ስለዚህ በዓለም ዋንጫ ላይ መሳተፍ ይፈልጋል። በዓለም ዋንጫ ላይ ለመሳተፍ ደግሞ በቋሚነት መጫወት የሚችልበት ቡድንን መቀላቀል አለበት። ስለዚህ ማንቸስተር ዩናይትድ ለሚቀጥሉት 6 ወራት ጥሩ መፍትሄ ሊሆንለት ይችላል። ምንም እንኳን ቶተንሃምም በዚህ ተጫዋች ላይ ትልቅ ፍላጎት እንዳለው ቢነገርም ተብሎ ነው የሚታሰበው። ስለዚህ ይህንን ተጫዋች ኮነር ጋላገርን በፕሪሚየር ሊጉ በጣም ልምድ ያለው ነው። በቼልሲ ቤት በክሪስታል ፓላስ ቤትም ሲጫወት እናስታውሰዋለን እና ይህንን ተጫዋች ማንቸስተር ዩናይትዶች ሊመለከቱ የሚችሉበት እድል እንዳለ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። እነዚህን ተጫዋቾች ማንቸስተር ዩናይትዶች ይመልከቱ እንጂ ምናልባት ከማንቸስተር ዩናይትድ ጋር በተያዘም ሊለቁ ስለሚችሉ ተጫዋቾች ይነሳሉ። አንደኛው ኮቢ ማይኖ ነው። የኮቢ ማይኖ ጉዳይ አሁን ላይ በጣም አጣብቂኝ ውስጥ እየገባ ይመስላል። በተለይ ማንቸስተር ዩናይትዶች በጣም ተስፈኛ ብለው ከሚያስቧቸው ተጫዋቾች በተለይ በአሰልጣኝ ኤሪክ ቴንሃግ ዘመን ማንቸስተር ዩናይትድ 3 ኮከቦች ያሉት ወደፊት ትልቅ እንግዲህ ተጫዋቾች ሊሆኑ ይችላሉ ተብለው የሚታሰቡ 3 ጥምረቶች ነበሩ። እነዚህ ተጫዋቾች
ይሄኛው አሁን ያልኳችሁ ኮቢ ማይኖ፣ አሌሃንድሮ ጋርናቾ እና ራስመስ ሆይለንድ ነበሩ። እነ ሁለቱ ተጫዋቾች አሌሃንድሮ ጋርናቾ ወደ ቼልሲ ያመርተዋል፣ በቋሚነት ነው የተዘዋወረው። ከዛ በተጨማሪ ደግሞ ራስመስ ሆይለንድም ቢሆን ወደ ማንቸስተር የመመለስ እድሉ ጠባብ ነው፣ በውሰት ወደ ናፖሊ ማምራቱ ይታወሳል። አሁን ደግሞ ሌላኛው ሶስተኛው ተስፈኛ ተብሎ የነበረው ታዳጊው ኮቢ ማይኖ ከክለቡ ሊለቅ ከጫፍ የደረሰባቸው አጋጣሚዎችን ነው እየተመለከትን የምንገኘው። ተጫዋቹ ወደ ጣሊያኑ ክለብ ናፖሊ በትልቁ ማምራት ይፈልጋል ተብሏል። በተለይ በዚህ ውድድር ዓመት በአሰልጣኝ ሩበን አሞሪም ስር የመሰለፍ እድሎችን ማግኘት አልቻለም። የተወሰኑ ደቂቃዎችን ተቀይሮ እየገባ ሲያደርግ እንመለከታለን። በተለይ አሰልጣኙ አሁን ላይ የገባበት ፉክክር ከቡድኑ ወሳኝ ተጫዋች ከሆነ ብሩኖ ፈርናንዴዝ ጋር ነው ፉክክር ውስጥ የገባውና ይህንን ፉክክር ደግሞ አሸንፎ ለመሰለፍ ትልቅ ነገሮችን ማድረግ ይጠበቅበታል። ተጫዋቹ ተሰጥቷለው፣ ነገር ግን በበቂ ሁኔታ እየተጠቀመበት አይደለም። ከዚህ በላይ መጠቀም ይችላል የሚል ግምት አላቸው አሰልጣኝ ሩበን አሞሪም። ስለዚህ ለዚህ ተጫዋችም የመሰለፍ እድሉ በጣም አጣብቂኝ ውስጥ መግባቱን ተከትሎ በቀጣይ የዝውውር መስኮቶች አሁንም ስለ መውጣቱ ሊያስብ ይችላል ተብሎ ይታሰባል። ምክንያቱም ባለፈው ክረምትም የተጫዋች ክለቡን ለመልቀቅ ሙከራዎችን ሲያደርግ እንደነበር እናስታውሳለን። የተለያዩ ክለቦችን ለመቀላቀል ጥረቶችን ያደርገዋል፣ በውሰት እንዲለቁትም ጭምር። ቢያንስ በቋሚነት መሸጥ እንኳን ባይፈልግ እንግዲህ በውሰት ይህንን ክለብ ለቆ ሌሎች ቡድኖች ላይ ራሱን ለማሳየት ሙከራዎችን እንዲያደርግ ለማንቸስተር ዩናይትድ ጥያቄዎችን አቅርቦ ነበር። ነገር ግን የማንቸስተር ዩናይትድ የበላይ አመራርና አሰልጣኝ ሩበን አሞሪም ይህንን ጥያቄ ውድቅ እንዲደረግ አድርገውታል። ስለዚህ በማንቸስተር ዩናይትድ እንዲቆየም ተደርጓል። በተጠባባቂ ወንበር ላይ ነው ተቀምጦ እየተመለከተ ነው የምንገኘው። ይህ ተጫዋች ደግሞ በዓለም ዋንጫ ላይ መሳተፍ ይፈልጋል። በክረምቱ በሚደረገው የዓለም ዋንጫ ላይ በአሰልጣኝ ቶማስ ቱሄል ስር መጫወት ይፈልጋል እና ጥሪዎች እንዲቀርቡለት ደግሞ ሜዳ ላይ የሆኑ ነገሮችን ማሳየት አለበት። ሜዳ ላይ የሆኑ ነገሮችን ለማሳየት ደግሞ የጨዋታ ደቂቃዎችን ማግኘት አለበት። ያ ደግሞ በማንቸስተር ዩናይትድ እየሆነ አይደለምና በጥር ተጫዋቾች የዝውውር መስኮት ወደ ሌሎች ክለቦች ሊቀላቀል ይችላል። በተለይ በናፖሊ ቤት ሁለት ጓደኞቹ አሉ። ስኮት ማክቶሚኔ ባለፈው አመት ነው የሄደው። እንዲሁ ደግሞ በዚህ ክረምት ራስመስ ሆይለንድ ወደዚህ ቡድን ወደ ናፖሊ ተቀላቅሏልና በቡድን ውስጥ ያሳዩት እንቅስቃሴን ደግሞ በደንብ የተመለከተው ጉዳይ ነው። በደንብ መሻሻላቸውን ተመልክቷል። ስኮት ማክቶሚኔ ባለፈው በጣሊያን ሴሪኤ በነበረው ውድድር ላይ የውድድሩ ምርጡ ተጫዋች ተብሎ መሸለሙን እናስታውሳለን። ራስመስ ሆይለንድም ቢሆን ወደ ናፖሊ ካመራ በኋላ ጥሩ ጊዜያቶችን እያሳለፈ ነው። ባለፉት 2 ጨዋታዎች ብቻ 3 ጎሎችንም ማስቆጠሩን እናስታውሳለን ለናፖሊ። ስለዚህ እነዚህ ተጫዋቾች ያሳዩት ድንቅ መሻሻልን በናፖሊ ቤት እሱም ወደ ናፖሊ ልቡን እንደገፋፋው የሚያሳዩ ነገሮች ያሳያሉ። ስለዚህ በጥር ተጫዋቾች የዝውውር መስኮት ምናልባት ወደ ናፖሊ ሊያመራ የሚችልበት እድሎች እንዳሉ ይነገራል። ከዓለም ዋንጫው ተሳትፎ ጋርም በተያያዘ ሌላኛው 2 ተጫዋቾችን እናንሳ። በማንቸስተር ዩናይትድ ቤት ምናልባት በጥር እንኳን ላይሆን ይችላል፣ በክረምት ግን ሊለቁ የሚችሉበት እድል ሰፊ ነው ተብሎ የሚታሰቡ 2 ተጫዋቾች አሉ። እንግዲህ አንደኛና ሁለተኛ ካፕቴኖች ናቸው። አንደኛው ብሩኖ ፈርናንዴዝ ነው። ይህ ተጫዋች በዚህ ውድድር ዓመት ከሚታወቅበት ሚናው ወደ ኋላ ፈግፍጎ እየተጫወተ ይገኛል በአሰልጣኝ ሩበን አሞሪም ስር። ያንንም የወደደው አይመስልም። በተለይ ደግሞ እያሳየ የሚገኙ ቁጥሮች ግን ይደግፉታል። በዚህ የውድድር ዓመት በፕሪሚየር ሊጉ እንደሱ የጎል እድሎችን የፈጠረ ተጫዋች የለም። ቻንሶችን ክሬት በማድረግ ትልቅ ቁጥር እንዳስመዘገበ ተመልክተናል ሁስኮርድ ባወጣው መረጃ መሰረት። ነገር ግን ከሚታወቅበት ሚናው ግን የተወሰነ ወደ ኋላ ሸሸት ብሎ ነው እነዚህን ድንቅ እንቅስቃሴዎች እያደረገ የሚገኙ። ድንቅ እንኳን ባይባል ጥሩ ቁጥሮችን ማስመዝገብ የቻለው። ስለዚህም በሚቀጥለው ክረምት ምናልባት ግን ወደ ሳዑዲ ሊያመራ የሚችልበት ትልቅ እድል እንዳለ ይነገራል። በዚህ ክረምትም የሳዑዲ አረቢያ ክለቦች እስከ 100 ሚሊዮን ፓውንድ አካባቢ ጭምር ይዘው መጥተው የማንቸስተር ዩናይትድን በር ቢያንኳኩም የቡድኑን ወሳኝ ተጫዋች ግን ማንቸስተር ዩናይትድ መልቀቅ ፍላጎቱ አልነበረምና አቆይተውታል። በሚቀጥለው ክረምትም ተጫዋቹን ለማስፈረም የሳዑዲ አረቢያ ክለቦች ጥያቄ ይዘው መምጣታቸው አይቀሬ ነው። ከ60 ሚሊዮን ፓውንድ በላይ ደግሞ የማንቸስተር ዩናይትድ ሰዎች ለዚህ ተጫዋች ዝውውር ይጠብቃሉ ተብሎ ነው የሚታሰበው። እነ አልናሰር፣ እነ አልሂላል፣ እነ አልኢቲሃድ በርከት ያሉ ክለቦች ይህንን ተጫዋች የማስፈረም ፍላጎት አላቸው ተብሎ ነው የሚታሰበው። ነገር ግን አሁን እሱ ላይ በትኩረቱን እያደረገ የሚገኘው በዩናይትድ ላይ እንደሆነ ግን ተናግሯል። ከዓለም ዋንጫው በኋላ ግን ምናልባት ወደ ሌሎች የሳዑዲ አረቢያ ክለቦች ሊያመራ የሚችልበት እድሉ እንዳለ የሚያሳዩ ነገሮችን እየሰማን ነው የምንገኘው። ሌላኛው ሃሪ ማጓየር ነው። ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ኮንትራት በዚህ ዓመት መጨረሻ ላይ ይጠናቀቃል። እስካሁን ኮንትራቱን በማራዘም ጉዳይ ላይ ንግግሮች የሉም፣ ወይም ደግሞ የሰማናቸው አዲስ ነገሮች የሉም። ሃሪ ማጓየር ከክለቡ ሊሰናበት የሚችልበት እድሉ እንዳለ ይነገራል። ማንቸስተር ዩናይትዶች በክረምቱ የመሃል ሜዳቸውን ማጠናከር እንዳለባቸው ያምናሉ። የመሃል ተከላካይ ቦታቸውን ማጠናከር እንዳለባቸው ይታመናል። አሁንም ቢሆን የመሰለፍ እድሎችን እያገኘ አይደለም። የሌኒ ዮሮን የማታያስ ደሊትንና የሉክ ሾን እንቅስቃሴ ወይም የእነዚህን የሶስት ተጫዋቾች ጥምረትን ነው
በማንቸስተር ዩናይትድ እየተመለከተን የምንገኘው። እንዲሁ ሊሳንድሮ ማርቲኔዝ ሲመጣ ደግሞ ትልቅ ፉክክር ይጠብቀዋል ተብሎ ይታሰባልና የመሰለፍ እድሎችን ብዙም እያገኘ እንዳልሆነ በትክክል እየተመለከትን ነው። ሃሪ ማጓየር እና በክረምቱ ሊለቅ የሚችልበት እድል ሰፊ ነው። እሱም ቢሆን ከወደ ሳዑዲ አረቢያ ተጫዋቹን ለማስፈረም የሚፈልጉ በርከት ያሉ ክለቦች እንዳሉ እየተመለከትን እንገኛለን። የክሪስቲያኖ ሮናልዶ አልናስር፣ የአልኢቲፋቅ ቡድንም ሃሪ ማጓየርን ለማስፈረም እንቅስቃሴዎችን ያደረጉ ክለቦች ናቸው። ስለዚህ እነዚህ እንግዲህ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። ማጓየር እና ብሩኖ በሚቀጥለው ክረምት ምናልባት ወደ ሳዑዲ አረቢያ ሊጎች ሊያመሩ የሚችሉበት እድል ሰፊ ነው ተብሎ ነው እየተነገረ የሚገኘው። ከማንቸስተር ዩናይትድ ጋር በትልቁ እየተነሱና እየወጡ የሚገኙ የቅርብ ጊዜ መረጃዎች ደግሞ እነዚህን ነው የሚመስሉት። ከአርሰናል ጋር ደግሞ ያሉ አንዳንድ ጉዳዮችን እንንገራችሁ። በተለይ አርሰናል በክረምት ተጫዋቾች የዝውውር መስኮት ቡድኑን በደንብ ራሱን ካጠናከረ በኋላ አሁን ላይ በትልቁ ተጫዋቾችን ኮንትራት በማስፈረም ላይ ወይም በማራዘም ላይ ትኩረቶቻቸውን አድርገው እየተመለከትን እንገኛለን። ቡድኑ በተለይ በክረምቱ ባመጣቸው ዝውውሮች በደንብ እንደተጠቀመ የሚታይ ጉዳይ ነው። በፕሪሚየር ሊጉ እንግዲህ ጥሩ የሚባል ግስጋሴን እያደረጉ ነው። አሁን ላይ ሊጉን እየመሩ የሚገኝ ቡድን ነው። አርሰናል በጣም ጥሩ ቡድን እንደሆነም በተደጋጋሚ እያሳየ ነው የሚገኘው። አማራጮች በደንብ እንዳላቸው፣ የቡድን ጥልቀቱ በጣም ሰፊ እንደሆነ በትክክልም እየተመለከትን እንገኛለን። የተጫዋቾች ጉዳት በመጣበት ጊዜም ሌሎች ተጫዋቾች ያንን ቦታ በትክክል ሸፍነው ሲጫወቱም እየተመለከትን ነው። ለምሳሌ በዚህ የውድድር ዓመት የካይ ሃቨርትስን ጉዳት ተመልክተናል። ከዛ በተጨማሪ የማርቲን ኦዴጋርድ ተደጋጋሚ ጉዳቶችን ተመልክተናል። ቡካዮ ሳካም የተጎዳ ተጫዋች እንደነበር እናስታውሳለን። ኖኒ ማንዱዌክ አሁን ጉዳት ላይ ነው የሚገኘው። ቤን ዋይት ጉዳት ገጥሞት ያውቃል። እንዲሁ ዊሊያም ሳሊባም ጉዳት ገጥሞት ነበር። ጋብሪኤል ማጋሌሽም ጨዋታዎች ያመልጡት እንጂ በጨዋታዎች ላይ ጉዳት ገጥሞት ተቀይሮ የጣበት አጋጣሚዎችም እንደነበሩ እናስታውሳለን እና ቡድኑ ተደጋጋሚ ጉዳቶች ገጥመውታል። በዚህ የውድድር ዓመትም ቢሆን እንደ አመናው ቢሆን ኖሮ እነዚህን ተጫዋቾች ለመተካት በተለይ ለምሳሌ ማርቲን ኦዴጋርድን ለመተካት በጣም አስቸጋሪ ሊሆንባቸው እንደሚችል ይታመናል። ቡካዮ ሳካ ሲጎዳ ቡድኑን ማን ማገልገል ይችላል የሚለው ጉዳይ አጠያቂ እንደነበረ እናስታውሳለን። ካይ ሃቨርትስ ደግሞ በሌለባቸው ጨዋታዎች ላይ አርሰናል በየትኞቹ አጥቂዎች ይጫወታል ተብሎ ስጋት ይገባ ነበር። ምክንያቱም አምና ያንን ነገር ተመልክተናል። ካይ ሃቨርትስ ባልነበረባቸው ጨዋታዎች የመሃል ተጫዋቹን ሚካኤል ሜሪኖን በአጥቂነት ሲጠቀሙት የተመለከትንባቸው አጋጣሚዎች ነበሩና እንግዲህ አርሰናሎች አሁን አማራጮቻቸውን በደንብ አስፍተዋል። የቡድኑን ጥልቀት በደንብ ሰፋ ለማድረግ ሙከራዎችን አድርገዋልና ያ ደግሞ በደንብ እየጠቀማቸው እንደሚገኝ እየተመለከትን ነው። በዚህ የውድድር ዓመት በጣም ወሳኝ የሚባሉ ተጫዋቾችን ጭምር ቤንች አድርጎ እስከ መግባት ድረስ ደርሷል። አሰልጣኝ ሚኬል አርቴታ ምን ያክል ቡድኑ ጥልቅ እንደሆነ የሚያሳይ ነው። ዊሊያም ሳሊባን ቤንች አድርጎ የገባበት ጨዋታ አለ። ዴክላን ራይስ አምና በርካታ ጨዋታዎች ላይ በቋሚነት ሲሰለፍ እንደነበር እናስታውሳለን። ለአርሰናል ሁሉንም ጨዋታዎች ላይ ማረፍ በነበረባቸው የአውሮፓ ቻምፒየንስ ሊግ ሮብ እያላቸው እንዲሁ በፕሪሚየር ሊጉ ላይ ጥሩ እንግዲህ ደረጃ ላይ ባልሆነ ቡድን እየመሩ እንኳን ሜዳ ላይ እንዲቆይ ይደረግ ነበር ዴክላን ራይስ እና ዘንድሮ ግን ያ ነገር የለም። ዴክላን ራይስ ቤንቾን የጀመረባቸው ጨዋታዎች እንዳሉ ይታወቃልና በደንብ ተጫዋቾችን ማሳረፍ ይቻላል። ሮቴሽኑንም በደንብ መስራት ይችላሉ። በርከት ያሉ ውድድሮች ላይም ስለሚኖሩ የአውሮፓ ቻምፒየንስ ሊግ አለ፣ የኤፍኤ ካፕ፣ ካራባው ካፕ፣ ፕሪሚየር ሊግ ረጅም ጊዜያቶችም ደግሞ በዚህ መልኩ ስለሚቀጥሉ ተጫዋቾችን ማሳረፍና ጉልበታቸውን ቀጥቦ እስከ መጨረሻው ድረስ ለመጠቀምም ከጉዳትም ደግሞ ለመከላከል ይሄ መንገድ በጣም አዋጭ እንደሚሆን ይታመናል። አርሰናል በትልቁ በደንብ እየተመለከት ነው የሚገኝ ቡድን ነው። ለዚህ ደግሞ ትልቁ ስራ የተሰራው ክረምት የተጫዋቾች የዝውውር መስኮት ላይ ያስፈረሟቸው ተጫዋቾች እንደሆኑ ምንም ጥያቄ የለውም። ቡድናቸውን በደንብ ያጠናከሩበትን መንገድ ነው የተመለከት ነው። አሁን ደግሞ የክረምት የተጫዋቾች የዝውውር መስኮት ተዘግቷል። ተጫዋቾችንም የማዘዋወሪያ ጊዜው አሁን ላይ ተጠናቋል። አሁን ደግሞ በትልቁ ወሳኝ የሚባሉ ተጫዋቾቻቸውን ኮንትራት በመስጠት በዚህ ቡድን ውስጥ በቋሚነት እንዲቀጥሉ ለማድረግም እንቅስቃሴዎች እየተደረጉ ነው የሚገኙት። የተለያዩ ተጫዋቾችን ኮንትራት ለማራዘም ሙከራዎችን አድርገዋል። የነ ኢታን ዋኔሪን፣ የነ ጋብሪኤል ማጋሌሽን የተለያዩ ተጫዋቾቻቸውን ኮንትራት ሲያራዝሙ በደንብ እየተመለከትን ነው የምንገኘው ወሳኝ የሚባሉ ተጫዋቾቻቸውን። አሁን ደግሞ ዊሊያም ሳሊባን ኮንትራቱን ማራዘሙ እንግዲህ ይፋ መደረጉ ይታወሳል። በተለይ ደግሞ ሪያል ማድሪድ የስፔኑ ኃያል ክለብ እንግዲህ ይህንን ተጫዋች በቅርበት እየተከታተለው እንደነበር የሚያሳዩ ዘገባዎች በተደጋጋሚ ሲወጡ ነበር። ምናልባት አርሰናል በዚህ ጊዜ ውስጥ ወይም ደግሞ የቀጣይ የዝውውር መስኮት እስኪመጣ ድረስ ይህንን ተጫዋች ኮንትራቱን ባያራዝምለት ኖሮ በጣም በሪያል ማድሪድ ጫናዎች ይበዙበት ነበር። በክረምቱ የተጫዋቾች የዝውውር መስኮት ሪያል ማድሪድ ይህንን ተጫዋች ለማስፈረም
በጣም በትልቁ እንቅስቃሴ ሊያደርግ የሚችልበት እድል ሊኖር የሚችልበት እድል በጣም ሰፊ ነው ተብሎ ሲነገር ነበር። ነገር ግን ለሚኬል አርቴታና እንዲሁ ደግሞ አንድሪያ ቤርታ ያደረጉት ምክክርና ይህ ተጫዋች ኮንትራት እንዲያራዝምም በጣም ትልቅ ግፊቶችን አድርገውበት መስማማቱ የሚታወስ ነው። አርቴታ በዚህ ኮንትራት ርዝማኔ ላይ በጣም ትልቅ ስራን እንደሰራ የሚታወስ ጉዳይ ነው። በተለይ ተጫዋቹ በአርሰናል ፕሮጀክትም በደንብ እንደሚያምን በቅርብ ጊዜያቶችም ዋንጫዎችን ለማምጣት በጣም ጥሩ መንገድ ላይ እንዳለ ጭምር ይሰማዋልና በዛ ምክንያትም ይህንን ቡድን መቀጠል ወይም በዚህ ቡድን ውስጥ መቀጠልን ምርጫው እንዳደረገ ጭምር ሲናገር ሰምተነዋል። ስለዚህ በቀጣዮቹ ጊዜያቶች አርሰናል ዋንጫን እንደሚያነሳና ይሄ ፕሮጀክት አሁን የሚታየው መንገድም አርሰናልን ወደ ዋንጫው እየመራው እንደሚገኝ ጭምር ነው ተጫዋቹ የሚያምነው። ለዚህም ደግሞ ኮንትራቱን ለማራዘሙ ትልቁ ምክንያት እንደሆነ ጭምር ይነገራል። ቀጣዩ ተረኛ ይሆናል ተብሎ የሚታሰበው ቡካዮ ሳካ ነው። ቡካዮ ሳካ ከዚህ የአርሰናል አካዳሚ ከወጡ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በርካቶችም እሱን እየተከተሉ አሁን ላይ ትልቅ ደረጃ ላይ መድረስ የቻሉ የአርሰናል አካዳሚ ተጫዋቾችን በቡድኑ ላይ እየተመለከተን ነው። እነ ኢታን ዋኔሪ፣ እነ ማይልስ ሌዊስ ስኬሊ፣ እነ ማክስ ዶመን በዚህ ቡድን ውስጥ ከአካዳሚ የወጡ ተጫዋቾች ናቸው። ጥሩ ነገሮችን ማሳየት እየቻሉ ከሚገኙ ተጫዋቾች መካከል ይጠቀሳሉና ቡካዮ ሳካ በቀጣይ ኮንትራቱን ያራዝማል ተብሎ ይጠበቃል። በአርሰናል ቤትም ትልቆቹ ተከፋዮች መካከል አንደኛው ይደረጋል ተብሎ ነው የሚታሰበው። በአርሰናል ቤትም ኮንትራቱን የማራዘም ፍላጎት ነው ያለው ቡካዮ ሳካ። የአርሰናልም ልጅ እንደሆነ በርካቶች ያምናሉ። ስለዚህ ይህ ተጫዋች በአርሰናል ቤት የመቆየት እድሉ በጣም ሰፊ ነው ተብሎ ይነገራል። ይህም ተጫዋች በአርሰናል ፕሮጀክት በጣም እምነት አለው። እየሄዱበት ያለው መንገድም ወደ ዋንጫው እንደሚመራቸው በጣም በእርግጠኝነት እየተናገረ ይገኛልና በቅርቡ ከወኪሎቹ ጋር ንግግሮችን ያደርገዋል። በተለይ ፋብሪዚዮ ሮማኖ እንደተናገረው ከሆነ ለአርሰናል ሰዎች በጣም የምስራች ነው፣ ቡካዮ ሳካ በቅርቡ ኮንትራቱን እንደሚያራዝምም በጣም እርግጠኛ ነኝ የሚል አይነት ሀሳብን ጭምር ሰጥቷል። ምክንያቱም ተጫዋቹ በአርሰናልም ብቻ ነው መቆየት የሚፈልገው የሚል አይነት ሀሳቦች እየሰጠ ይገኛልና አርሰናሎች በትልቁ አሁን ላይ የተጫዋቾችን ኮንትራት በማራዘም ላይ ትኩረታቸውን አድርገው እየሰሩ ነው። ከነዚያ መካከል ደግሞ ቡካዮ ሳካ ቀጣዩ ፈራሚ ሊሆን እንደሚችል ግምቶች በትልቁ እየወጡ ነው የሚገኙት። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። የዛሬው ፕሮግራማችን ግን ይህንን ይመስል ነበር። የተለያዩ ስፖርታዊ ጉዳዮችን በተለይ የተለያዩ የዝውውር ጉዳዮችን በተመለከተ ያነሳንበት የዛሬው ቆይታችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች ሀሳቦችን ይዘን በድጋሚ የምንገናኝ ነው የሚሆነው። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ግን እንፈልጋለን። ምክንያቱም የእናንተን ሀሳቦች መልሰን ወደ እናንተው እናደርሳለን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ከፕሮግራማችን ጋር ሊሆን ይችላል፣ እንዲሁ ከክለቦቻችሁ ጋርም ሊሆን ይችላል። እነዛን ሀሳቦች እንታጋሩን ነው በአክብሮት የምንጋብዘው። እኛም በፕሮግራማችን መጨረሻ ላይ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት መልሰን ወደ እናንተ የምናደርስበት ፕሮግራም ወደ እናንተ ይዘን የምንመጣ ይሆናል። ስለተከታተላችሁኝ ግን ከልብ አድርጌ ያመሰግናለሁ። ከመላው የስቱዲዮ ባለሙያዎች ጋር በመሆን ፉአድ ባህሩ የዛሬውን የዕለተ ሐሙስ ፕሮግራማችንን ወደ እናንተ ሳደርስ ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።